በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 11 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዮሐንስ ጻድቅ ወሰማዕት። ቅዱስ ዮሐንስ በቀድሞ ዘመን ከነበሩ ታላላቅ አበው አንዱ ሲሆን አገረ ሙላዱ መርባስ ትባላለች። ወላጆቹ እግዚአብሔርን የሚወዱ ምጽዋትን የሚያዘወትሩና በበጎ ጎዳና የሚኖሩ ነበሩ። ነገር ግን ልጅ በማጣታቸው ምክንያት ፈጽመው ያዝኑ ይጸልዩም ነበር። በተለይ ለመጥምቁ ዮሐንስ ልዩ ፍቅር ስለነበራቸው ዝክሩን ይዘክሩ በስሙም ይማጸኑ ነበርና መጥምቁ ሰማቸው። ወደ ፈጣሪውም ልመናቸውን በማድረሱ መልክ ከደም ግባት የተባበረለት ደግ ልጅን ወለዱ። እጅጉን ደስ ስላላቸው በአካባቢያቸው የመጥምቁ ቅዱስ ዮሐንስ ቤተ ክርስቲያን በገንዘባቸው አነጹ። ሕፃኑንም በመጥምቁ ስም ዮሐንስ አሉት። ጻድቁ ቅዱስ ዮሐንስ ገና ከልጅነቱ ጀምሮ ጸጋ እግዚአብሔር አድሮበታልና ሕይወቱ ግሩም ነበር። በሕፃን ገላው ይጾምና ይሰግድ፣ በልጅ አንደበቱም ተግቶ ይጸልይ ነበር። ወላጆቹ ወደ እረኝነት ባሰማሩት ጊዜም መፍቅሬ ነዳያን ነውና ቁርስና ምሳውን ለነዳያን እያበላ እርሱ ጾምን ይውል ነበር። አባቱ የሚያደርገውን ሰምቶ ለማረጋገጥ ተከተለው። እንዳሉትም እናት ጋግራ የሰጠችውን ትኩስ ዳቦ ለነዳያን ሲሰጥ አየው። ሊቆጣው ፈልጎ ዳቦ የታለ ቢለው ሕፃኑ ቅዱስ ዮሐንስ በአገልግሉ ውስጥ አለ ሲል መለሰለት። አባት ለመቆጣት እንዲመቸው አገልግሉን ሲከፍተው ግን ያየውን ማመን አልቻለም። በእግዚአብሔር ድንቅ ሥራ ዳቦዎቹ ትኩስ እንደሆኑ ተገኙ። አባትም ወደ ቤቱ ወስዶ ልጄ አንተ የእግዚአብሔር ሰው ስለሆንህ እኛን ሳይሆን እርሱን አገልግል ብሎ ወደ ቤተ ክርስቲያን ላከው። በዚህ ምክንያት ቅዱስ ዮሐንስ በ12 ዓመቱ ወደ ትምህርት ገባ። በ6 ዓመታትም ብሉይ ከአዲስ ጠነቀቀ። 18 ዓመት ሲሞላው ደግነቱን ወደዋልና በግድ ቅስና ሾሙት። እርሱ ግን ለተወሰነ ጊዜ አስተምሮ ዘመዱ የሆነውን ዲያቆን ቅዱስ ስምዖንን አስከትሎ መነነ። በዚያም በፍጹም ገድል ሲኖር ብዙ ታምራትን ሰርቷል። አንድ ወታደር አንድ አይና ነው ሊባረክ ብሎ ሲጎነበስ የታወረች ዓይኑን የቅዱስ ዮሐንስ ልብስ ቢነካት በርታለታለች። ከዚህም አልፎም ቅዱሱ ብዙ ድውያንን ፈውሷል፣ ለምጻሞችን አድኗል፣ አጋንንትን ከማደሪያቸው ወይም ከሰው ላይ አሳዷል። ታዲያ አንድ ቀን የወቅቱ የአንጾኪያ ንጉሥ የቅዱስ ዮሐንስን ዜና ይሰማል። የእርሱ ልጅ ደግሞ አጋንንት አድረውባት ስቃይ ላይ ነበረችና የሚያድናት አልተገኘም። ንጉሡ ጻድቁን አምጡልኝ ብሎ መልእክተኛ ሲልክ ቅዱስ ዮሐንስ ደመና ጠቅሶ በዚያው ላይ ተጭኖ ከተፍ አለ። ንጉሡ አይቶት ደነገጠ። አባ ዮሐንስ ግን እኔ ኃጢአተኛ የሆንኩ ሰው ለምን እንዲህ ትፈልገኛለህ ብሎ ታማሚዋን አስጠራ። ጻድቁ እጆቹን አንስቶ ወደ ፈጣሪው ሲጸልይ በወጣቷ ላይ ያደረው ሰይጣን ሕዝብ እያዩት ከሆዷ በዘንዶ አምሳል ወጥቶ ሄደ። ንጉሡ ስለተደረገለት ውለታ ለቅዱስ ዮሐንስ ወርቅና ብር ብዙ ሽልማትም አቀረበ። አባቶቻችን እንዲህ አይነት ነገር አይወዱምና ቅዱሱ እምቢ አልወስድም አለ። ቅዱስ ዮሐንስ ሊሄድ ብሎ ሲነሳ ንጉሡ አባቴ ወድጄሃለሁና አትሄድ ብሎ የልብሱን ዘርፍ ወይም ጫፍ ያዘው። በቅጽበት ግን ደመና መታ ነጥቃ ወሰደችው። የቀሚሱ ቁራጭን በንጉሡ እጅ ላይ ቀረች። እርሱም ቤተ ክርስቲያን አሳንጾ ያችን የተባረከች ጨርቅ በክብር አኑሯታል። ቅዱስ ዮሐንስና ቅዱስ ስምዖን ወይም ደቀ መዝሙሩ ግን ከብዙ የተጋድሎ ዓመታት በኋላ ሌላ ክብር መጣላቸው። ክርስቶስን ካዱ፣ ለጣዖት ስገዱ የሚል ንጉሥ በመነሳቱ ሂደው በጌታችን ስም መሰከሩ። በገድል በተቀጠቀጠ ገላቸው ላይ ግርፋትንና እሳትን ታገሱ። በዚች ቀንም አንገታቸውን ተቆርጠው በሰማዕትነት አርፈዋል። ጌታችን ኢየሱስ ክርስቶስ በምልጃቸው ይማረን፣ ከበረከታቸውም ያድለን። ሐምሌ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ዮሐንስ ሰማዕት ወጻድቅ፣ ቅዱስ ስምዖን ደቀ መዝሙሩ፣ አባ ኢሳይያስ ዘገዳመ አስቄጥስ፣ አባ ገብርኤል ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርኃዊ የቅዱሳን በዓላት፦ ቅዱስ ያሬድ ካህን፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ፣ ማር ገላውዴዎስ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ሂዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አንጹ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣
በከንቱ ተቀብላችሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመነገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሠራተኛ ምግብ ይገባዋልና። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር እፀ አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት